ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ፋኖ በዚህ በ3 ዓመት ውስጥ ምን ደረጃ ላይ ደርሷል የሚለውን የፋኖን ቁመና በተመለከተ አንዳንድ መረጃዎችን ይዤላችሁ መጥቻለሁ። በተለይም በዚህ ሳምንት ይፋ የሆነ ነገር አለ። ያ በዚህ ሳምንት ይፋ የሆነው ነገር እሱን ምንድነው የሚለውን አጋራችኋለሁኝ። በስፋት በውጭ ሚዲያዎች ሁሉ ሳይቀር በስፋት የተዘገበ ነገር ነው። እሱን ምንድነው የሚለውን አጋራችኋለሁ። እንግዲህ ሁላችሁም እንደምታውቁት የዛሬ አሁን መጋቢት ወር ውስጥ ነን። መጋቢት 2018 ዓ.ም ነው ያለነው። የፋኖ እንቅስቃሴ ደግሞ በይፋ የተጀመረው ሚያዝያ 2018 ዓ.ም ነው። የዛሬ 3 ዓመት ይህን ጊዜ መጋቢት ላይ ምንድነው የነበረው? የምታስታውሱ ከሆነ ህዝባዊ ኮሚቴ የሚባል ነበር እና ያ ህዝባዊ ኮሚቴ በተለያዩ የጎንደር፣ የጎጃም፣ የወሎ አካባቢዎች የተለያዩ እንቅስቃሴዎችን ሲያደርግ ነበረ እና ህዝባዊ እምቢተኝነት ዘመቻዎች ሲደረጉ ነበረ። ያ ህዝባዊ እምቢተኝነት ዘመቻን ተከትሎ ነው እንግዲህ ሚያዝያ ላይ አገዛዙ የህዝባዊ እምቢተኝነት ዘመቻ ሲደረግ ሰላማዊ በሆነ መንገድ ህዝቡ ጥያቄዎቹን በሚያቀርብበት ጊዜ ያ ህዝቡ ያቀረበውን ሰላማዊ ጥያቄ ወደ ጎን በማድረግ የአማራ ልዩ ኃይልን በመበተን ፋኖን ትጥቅ አስፈታለሁ በሚል በህዝቡ ላይ በይፋ ሚያዝያ 2015 ዓ.ም ነው አገዛዙ ጦርነት የጀመረው እና እንግዲህ 3 ዓመት ሊሆነው ጦርነት በይፋ ከተጀመረ 3 ዓመት ሊሆነው እንግዲህ 1 ወር ቀረ ማለት ነው አድማጮቻችን፣ ተመልካቾች። እና በዚህ ወቅት የፋኖ አሰላለፍ የፋኖ አቋም ምን ደረጃ ላይ ነው የሚለውን ለማየት እንሞክራለን። በስፋት በዚህ ጉዳይ ላይ አንድ ዳሰሳ እናደርጋለን እና በቅርቡ ደግሞ ይፋ የሆነ በጣም የፋኖን አቋም የፋኖን ጥንካሬ የሚያሳይ ይፋ የሆነ መረጃ አለ። ያንን መረጃ ማጋራቸዋለሁ። ከዛ በፊት ግን አንዳንድ የዋሜራ ሚዲያን በተመለከተ አንዳንድ ማስታወቂያዎችን ላጋራችሁ ወዳለሁኝ። እንግዲህ ሁላችሁም እንደምታውቁት የዋሜራ ሚዲያ ላለፉት ሜቢ ለአንድ ዓመት አካባቢ በጣም የተለያዩ ፕሮግራሞችን በዋናነት ፋኖ ላይ ያነጣጠረ የተለያዩ ፕሮግራሞችን ፋኖ ላይ ያጠነጠነ ፕሮግራሞችን ስትሰራ እንደነበረ ታውቃላችሁ። በተቻለ መጠን ዋሜራ ሚዲያ የፋኖ አንድነትን በተመለከተ ትኩረታችንን ይህንን ሚዲያም ስናቋቁም በዋናነት በፋኖ ውስጥ ያሉ ችግሮች እንዲፈቱ፣ ፋኖዎችን ኢምፓወር ለማድረግ፣ የፋኖ አመራሮችን ኢምፓወር ለማድረግ፣ በፋኖዎች መካከል በተለይ መሪዎቻቸውን ቻሌንጅ እንዲያደርጉ፣ መሪዎቻቸውን እንዲጠይቁ በማድረግና በፋኖ ውስጥ ራሱ ኢንተርናል ዲስከሽን ኢንተርናል ዲቤት ኖሮ ከታች ወደ ላይ አመራሮቹን መስመር ያልያዙ አመራሮችን መስመር እንዲይዙ የማድረግ ስራን ለመስራት ነው። በተለይ ፋኖዎችን ለማንቃት ዝም ብሎ በጭፍን በተወሰኑ ሰዎች የሚመሩ ሳይሆን ፋኖዎችን ለማንቃት በማሰብ ነው ይሄ የዋሜራ ሚዲያ የተቋቋመው። ያሉ መረጃዎችን፣ ያሉ እውነታዎችን፣ ያሉ ችግሮችን በፋኖ አደረጃጀቶች ያሉ ችግሮችን ነቅሶ በማውጣት እርማት እንዲደረግባቸው፣ እርማት የማያደርጉ ከሆነ አመራሩ ደግሞ ህዝብ ጫና እንዲያደርግባቸው፣ ሰራዊቱ ጫና እንዲያደርግባቸው ለማድረግ ነው ይሄ ፕሮግራም የተቋቋመው እና በዋናነት የፋኖ አንድነት እውን እንዲሆን ከማሰብ የተነሳ በዛ ዙሪያ ላይ ለመርዳትና ለማገዝ ነው የዋሜራ ሚዲያ ሲቋቋም የተቋቋመው። እንደ አንዳንድ ሚዲያዎች ይሄ አንደኛ ከዚህ ዩቱብ የሚገኝ ምንም ነገር የለም። እንደምታውቁት የሚከታተሉት ሰዎች 1000 2000 ቢበዛ 10000 ቢሆን ነው እና ከዛ የሚገኝ ምንም ገንዘብም የለም። ይሄ ነው ገባልም የተገኘ የተባለውም ደግሞ እዚህ ግባ የሚባል አይደለም። እንደ አንዳንዶች እንደ አንከር ሚዲያ እንደመሳሰሉት በወር 10000 በወር 20000 እንደሚያስገኙትና የዩቲዩብ ቻናል የሚዲያ ፕሮግራም እንደነ ዛሀበሻ እንደነ ሄኖክ አለማየሁ የዩቲዩብ ፕሮግራም ኑሯቸው እንደሆኑ ሰዎች አይደለም። ይሄ ዋሜራ ለኑሮ ለገንዘብ ተብሎ የተቋቋመች ሚዲያ አይደለችም። ይሄ ሲምፕሊ ትግሉን ለመርዳት ትግሉን ለማገዝ ተብሎ የተቋቋመ ሚዲያ ነው እና የዚህ ፕሮግራም አዘጋጅም አቅራቢም ሁሉ ነገር ግርማ ካሳ እኔ ነኝ እና እኔ ደግሞ ምንም ከዚህ ከዩቲዩብ ቻናል ምንም የማገኘው ብዙም ነገር የለም። አሜሪካ ነገር ጥሩ ኑሮ ያለኝ ሰው በጣም ከራሴ አልፌ ለብዙ ሰዎች እንድተርፍ ያደረገኝ እግዚአብሔር ያደረገኝ ሰው ነኝ። ስለዚህ ይሄ የኢንካም ጀነሬት ለማድረግ ወይንም ደግሞ ስራዬ ስለሆነ አይደለም። የዋሜራ ፕሮግራም በዋናነት የተቋቋመው በመረጃ ቴሌቪዥን ፋኖችን ኢምፓወር ለማድረግ የፋኖ አንድነት እውን እንዲሆን ለማገዝ ነው።
ያንን ለማድረግ ቦልድ የሆኑ ሰዎች ያስፈልጋሉ። ችግሮችን በድፍረት የሚናገሩ ሰዎች ያስፈልጋሉ። የሚደባብሱ ሳይሆን ነገሮችን ውስጡን ሳይሆን በድፍረት ነገሮች መስመር እንዲይዝ የሚያደርጉ ቦልድ ሆነው የሚናገሩ ሰዎች ያስፈልጋሉ። ያንን ሮል ለመጫወት ነው። ያንን ሮል በመጫወት በዚህም እንኳ ቢሆን ትንሽ ህዝባችንና ሀገራችን ትግሉን እንርዳ ከሚል ነው የዋሜራ ሚዲያ የተቋቋመው እና አሁን ሁላችሁም እንደምታውቁት እግዚአብሔር የተመሰገነ ይሁን የአማራ ፋኖ ብሔራዊ ንቅናቄ ተቋቁሟል። የአማራ ፋኖ ብሔራዊ ንቅናቄ ሲቋቋምም ደግሞ የአማራ ፋኖ ብሔራዊ ንቅናቄ መስራት ያለባቸውን ስራዎች አልሰራም በሚል በዛ ዙሪያ ላይ መስራት ያለባቸውን ስራዎች እንዲሰራም ደግሞ ብዙ ጫና ስናደርግ ነበረ። በተለይም የሸዋ ፋኖችን በተመለከተ ለምን የሸዋ ፋኖች አንድ ካልሆኑ ትግሉ የትም ስለማይደርስ ትልቁ ስራ ትልቁ ትኩረት መሆን ያለበት ሸዋ ላይ መሆን አለበት በሚል የሸዋ ፋኖች አንድ እንዲሆኑ በጣም ዋሜራ ሚዲያ የድርሻዋን ሚጢጥዬም ብትሆን የድርሻዋን አስተዋጽኦ አበርክታለች። የሸዋ ፋኖች አንድ ሆነዋል። ባለኝ መረጃ በሸዋ ያለው ሁኔታ በጣም መልካም ነገር ነው ያለው። በጣም መንፈሱ ብትሉ በብዙ ነገር ብትሉ በጣም መልካምና ደስ የሚያሰኝ ነገር ነው ያለው። ስለዚህ በአንድነት ዙሪያ ብዙም የምንናገረው ነገር ወደፊት ስለማይኖር የዋሜራ ፕሮግራም እንደ ከዚህ በፊቱ በብዛት አየር ላይ ሊወጣ እንደማይችል በዚህ አጋጣሚ ለመግለጽ እወዳለሁ እና በፊት በጣም ኢምፖርታንት ስለነበረ አስፈላጊ ስለነበረ ተደጋጋሚ ፕሮግራሞችን እሰራ ነበር። በቀን ሁለቴ አንዳንዴ ብዙ ጊዜ በቀን ሁለቴ ተደጋጋሚ ፕሮግራሞችን እሰራ ነበር። አሁን ግን ያ ላይሆን እንደማይችል ከወዲሁ እንደው ለማሳወቅ ብዬ ነው። ምናልባት በተቻለ መጠን በቀን አንዳንዴ ፕሮግራም ለመስራት እሞክራለሁ። ካልሆነም ግን ቢያንስ በሳምንት ሁለቴ ወይም በሳምንት ሶስቴ ለፕሮግራሞች ኢምፖርታንት የሆኑ ቶፒኮች ካሉ በእነሱ ዙሪያ ላይ ፕሮግራሞች ለመስራት እንሞክራለን። ለምን አሁን ትልቁ የፋኖ ስራ ኦልሞስት ግማሹ የትግሉ ግማሹ አልቋል ብዬ ነው የማምነው። አንድነታቸውን በማጠናቀቃቸው አንድ በመሆናቸው ኦልሞስት ግማሹ ስራ አልቋል ብዬ ነው የማምነው። ለምን ትልቁ ስራ ያ ነው እና በዛ ጉዳይ ላይ ከዚህ በኋላ አሁን ያለው ምንድነው ፋኖችን በፋይናንስ ማገዝ፣ ፋኖችን በተለያየ መንገድ ማገዝ። ይሄ ሜዳ ላይ ይበቃል አይደል? እንዴት ነው ከሚዲያ ውጪ ፕሮግራም ላይ ከሚነገረው ከወሬ ባለፈ በሌሎች ነገሮች ላይ የሚሰሩ በርካታ ስራዎች አሉ። እዛ ላይ ማተኮሩ ይሻላል በሚል እዛ ላይ እናተኮራለን እና ሚዲያ ላይ ብዙ ጊዜ ስለ ፋኖን በተመለከተ ያው የፋኖ የአውደ ውጊያ ዘገባዎችን በተመለከተ ወገኖች ያው ያንን የሚያቀርቡ በጣም ብዙ ሚዲያዎች አሉ። በተለያየ ቦታ ምን አይነት ኦፕሬሽን ተደረገ፣ ምን አይነት ውጊያ ተደረገ፣ ያንን በስፋት ስራችን ብለው ጋዜጠኞች አሉ። በቃ ስራቸው ብለው ያንን እየሰሩ ያሉ ብዙ ሚዲያዎች አሉ። ለመሳይ መኮንን፣ እነ በላይ ማናዬ፣ እነ በለጠ ካሳ ብዙ ሚዲያዎች አሉ። ስለዚህ እነሱ ያንን ያደርጋሉ ስራቸው ስለሆነ እዛ ላይ እነዚህ ሚዲያዎች በመከታተል የጦርነት ዘገባዎችን በስፋት ከነሱ መከታተል ትችላላችሁ። ግን ስትራቴጂክ የሆኑ ዲስከሽኖችን በተመለከተ እንግዲህ የአንድነቱ ጉዳይ ነበረ ትልቁ ስትራቴጂክ ስራ። እሱን በተመለከተ አሁን ፋኖቹ መስመር ስለያዙ እዛ ላይ ብዙ ዋሜራም ሆነ እኔ ብዙ የምለው ነገር አይኖርም። ነገር ግን የተለያዩ በፖለቲካ አመለካከት ዙሪያ በተለያየ ስትራቴጂን በተመለከተ ለፋኖ ሊኖሩ የሚችሉ አንዳንድ ሪኮመንዴሽኖች ከአውደ ውጊያ አንጻርም ከፖለቲካ አንጻርም አንዳንድ ሪኮመንዴሽኖችን ለማቅረብ የሐሳብ ገበታ የውይይት ገበታ በተቻለ መጠን ለፋኖ መሪዎችም አንዳንድ ግብአቶች እንዲሆናቸው ለማድረግ በእውቀት ላይ የተመሰረተ በሐሳብ ላይ የተመሰረተ ፕሮግራሞችን ጠለቅ ያሉ ፕሮግራሞችን ይዤ መቅረቤን እቀጥላለሁኝ። ግን ይሄ በየቀኑ አይሆንም። ምናልባት በሳምንት ሁለቴ በሳምንት ሶስቴ ይሆናል። አድማጮቻችን እንደው ሊመጣ የሚችለውን እስከቻልኩ ድረስ ግን በሳምንት አንድ ጊዜ ለማድረግ ሞክራለሁ። ግን ካልሆነ ግን ያው መጠኑ ከቀጠለ ሌላ ችግር ኖሮ ሳይሆን አብዛኛውን ይሄ ሚዲያ የተቋቋመበት ስራ ተልኮ ስለተጠናቀቀ የሸዋ ፋኖች አንድ እንዲሆኑ ሸዋ ፋኖችን አንድ ማድረግ ላይ አተኩሮ የሚሰራ ስለሆነ ያ ደግሞ እግዚአብሔር የተመሰገነ ይሁን እውን ስለሆነ በዛ ዙሪያ ላይ ብዙ መስራት አስፈላጊ ስላልሆነ ከዚህ በኋላ ለምን ስራው ከተጠናቀቀ እና ፕሮግራሞቹን ከቀነስን ለሌላ እንዳይመስላችሁ ለማለት ነው። እንግዲህ ይሄን ብዬ ወደ ፋኖ ወቅታዊ ቁመና ወስዳችኋለሁ አድማጮቼ፣ ተመልካቾቼ። እንግዲህ አንድ የፋኖ እንቅስቃሴ ምን ደረጃ ላይ እንዳለ እንግዲህ ሁላችሁም ነው የምታውቁት። ከ3 ዓመት በፊት ምንድነው የነበረው የሚለውን ማየት ያስፈልጋል። ከ3 ዓመት በፊት ምንድነው የነበረው? ከ3 ዓመት በፊት የፋኖ እንቅስቃሴ እንግዲህ የህዝብ እንቅስቃሴ ነው። አገዛዙ በየቦታው እየሄደ
ተቃውሞ በሚያደርግበት ጊዜ በየቦታው እየሄደ የአማራ ልዩ ኃይልን በትኖ አማራውን ማህበረሰብ ትጥቅ ለማስፈታት በሚንቀሳቀስበት ጊዜ ምንድን ነው የሆነው? አድማጮች፣ ተመልካቾች ትጥቅ ለማስፈታት በሚንቀሳቀስበት ጊዜ ህዝቡ እንግዲህ ወያኔ የአማራውን ማህበረሰብ በጎንደር፣ ወሎ፣ በሸዋ ውጊያ በምታደርግበት ጊዜ ህዝብን ይጠብቃሉ የተባሉ ተቋማት መከላከያ እና ሌሎች ህዝብን አልጠበቁም። እነ ጌታቸው ጉዲና፣ እነ ጌታቸው፣ እነ ባጫ ደበሌ፣ እነ አበባው ታደሰ የመሳሰሉት በሙሉ እነዚህ የመከላከያ በሙሉ ጥለው ፈርጠጠው ነው ህዝቡን ለወያኔ ያሳልፈው ሰጠው ፈርጠጠው ሄዱት። ስለዚህ ህዝቡን ለበቃ አሳልፈው ነው የሰጠው። ህዝቡን አልጠበቁትም። ስለዚህ ህዝብ ራሱን በቃ ራስን በራስ መከታተት ይገርማቸው እንደዛ ነው ያሉት። እኛ ልንጠብቅ ስለማንችል በመደበኛ መንገድ ይሄን አሁን የመጣውን አደጋ መከላከል ስለማንችል እኛ ስለማንጠብቅ ልንጠብቅ ስለማንችል ራስን በራስ አደራጅተህ ክተት አውጀህ ያስከውን መሳሪያ ይዘህ የማረከውን ማርከህ የማረከውን ወርሰህ ራስን ጠብቅ ተብሎ ማህበረሰቡ ራሱን እንዲጠብቅ በቃ እኛ የለንበትም እኛ ምንም ልናረጋ አንችልም ራስን ጠብቅ የተባለ ማህበረሰብ እና ይሄ ማህበረሰብ ለህልውናው ሲል ተደራጅቶ በሬውን እየሸጠ መሳሪያ ገዝቶ እየማረከ ራሱን አደራጅቶ በፋኖ አደራጅቶ መንቀሳቀስ ጀመረ እና የህወሓትን ወረራ ቀለበሰ። የህወሓት ወረራ የተቀለበሰችው በማን ነው? በፋኖ ነው የተቀለበሰችው። ፋኖ ማለት የህዝብ ሰራዊት ማለት ትርጓሜ። አሁን ይሄ በሚሆንበት ጊዜ የደቡብ አፍሪካ ስምምነት እንግዲህ ሁለተኛው ዙር ገና የደቡብ አፍሪካው ስምምነት ሳይፈረም ገና ሳይፈረም ልክ ሁለተኛው ዙር የምታስታውሱ ከሆነ ደብረሲና ገብታ ከደብረሲና ፋኖ አልተመለሰችም። ከዛ በኋላ ልክ ቆቦ ላይ ሲደረስ አብይ አህመድ ቆሟል፣ ጦርነቱ አቆሟል አላለም። የዛን ጊዜ ምንድነው ያደረጉት የኦሮሞ ብልጽግናዎች? በዛን ጊዜ የአማራ ልዩ ኃይል አዛዥ ጦሩን አስተባብረው ሲዋጉ የነበሩት ያንን የሚመሩት የነበሩት ጀነራል ተፈራ ስለነበሩ ጀነራል ተፈራን ከአማራ ልዩ ኃይል አዛዥነት እንዲነሱ ተደረገ። ተመልከቱ። የወያኔን ጦርነት እንዲቀለበስ ያደረጉት ጀነራል ተፈራ ማሞ ከኃላፊነታቸው እንዲነሱ ተደረገ። ከዛ ምን አደረጉ? ጎጃም ያሉ 15000 ፋኖችን የአብይ አህመድ አገዛዝ አሰረ። አርበኛ ዘመነ ካሴን ጨምሮ እንደና አርበኛ አስረስ ማረ ጠበቃ አስረስ እንደና አርበኛ ማርሸት ያሉት በረሃ ገቡ። ስለዚህ ማሰር የተጀመረው ሁለተኛው ዙር ጦርነት ካለቀ በኋላ ነው። ከዛ እንደገና ሶስተኛው ዙር አልቆ ወያኔ ሰሬንደር ካረገች በኋላ የደቡብ አፍሪካ ስምምነት የሚባለው ተፈረመ። ወያኔ ከሞተች በኋላ ወያኔ ካለቀላት በኋላ አብይ አህመድ ወያኔ እንድትጠፋ ስለማይፈልግ የደቡብ አፍሪካ ስምምነት እንዲፈረም ብሎ ለወያኔ እንደገና ህይወትን ሰጣት። የኦሮሞ ብልጽግናዎች ለወያኔ እንደገና ህይወትን ሰጣት እና ወያኔ እንደገና ተነሳች ማለት ነው። ወያኔ እንደገና ተነሳች። አሁን የዚህን ጊዜ የደቡብ አፍሪካ ስምምነት ተፈረመ። በደቡብ አፍሪካው ስምምነት መሰረት ወያኔዎች ትጥቃቸውን ከባባድ መሳሪያ ቀላል መሳሪያ መፍታት ነበረባቸው። ያንን መፍታት ሳይፈቱ ምንም ነገር ሳይደረግ አማራው ትጥቁን መፍታት አለበት ብሎ አብይ አህመድ የዛሬ 3 ዓመት የኦሮሞ ብልጽግናዎች የዛሬ 3 ዓመት ጦራቸውን በጎንደር፣ በጎጃም፣ በወሎ፣ በሸዋ ላኩ። በየገበሬው ህዝቡን ትጥቅ ለማስፈታት ሲነሱ ህዝቡ ደግሞ ይሄ የኔ ህልውና ነው ትጥቄን አልፈታም ብሎ ከፋኖ ጋር ውጊያ ተከፈተና ያ ውጊያ ሲከፈት በጣም የተበታተነ ነበር። በጣም ፋኖ ወደ 200 ነው 300 አደረጃጀቶች ነበሩ የተበታተኑ በየወረዳው በየቀበሌው የተበታተኑ እና በዚህ ሂደት ውስጥ ወገኖቼ በዚህ ሂደት ውስጥ ወደ ሻለቃ ወደ ጋንታ ወደ ሻለቃ ወደ ብርጌድ እየተደራጁ እየተሰባሰቡ የዛሬ ሰኔ 2016 ዓመተ ምህረት ላይ እንግዲህ ሰኔ 2016 ዓመተ ምህረት እንግዲህ ስንት መሆኑ ነው? ከአንድ ዓመት ተኩል በፊት እንግዲህ 3 ዓመት አይደለ? በ3 ዓመት ጊዜ ውስጥ 1 ዓመት ተኩል ካለፈ በኋላ ከ200 ከምናምን አደረጃጀቶች ወደ 6 እዞች ተሰባሰቡ። ወደ 6 እዝ ተሰባሰቡ። ቀላል አይደለም። ከ200 ምናምን አደረጃጀት ወደ 6 አደረጃጀት መሰባሰብ ቀላል አይደለም። ከባድ
አሁን ከስድስት እዝ ደግሞ ወደ ሁለት ድርጅት መጡ። ከሁለት ድርጅት ደግሞ አሁን የአማራ ፋኖ ብሔራዊ ንቅናቄ በሚል አንድ ድርጅት ነው ያለው። በሶስት ዓመት አይደለም እንደውም በሁለት ዓመት ከስምንት ወር ጊዜ ውስጥ 3 ዓመት በሉት ይሄ 200 300 የተባለው አደረጃጀት አንድ የፋኖ አደረጃጀት ነው አሁን ያለው የአማራ ፋኖ ብሔራዊ ንቅናቄ። እና ይሄ ቀላል አይደለም። ይሄ እንዳይሆን አገዛዙ ሰርጎ ገቦችን አስገብቷል። ብዙ ገንዘብ መድቦ አመራሮችን በጥቅም ገዝቶ ለመከፋፈል ሞክረዋል። ስልካቸውን እየጠለፈ እንዳይገናኙ ኔትወርክ ለኔትወርክ እንዳይገናኙ በማድረግ ብዙ ችግር ፈጥሯል። ከፍተኛ የሆነ ጫና አገዛዙ በቢሊዮን የሚቆጠር ገንዘብ መድቦ በፋኖች መካከል አንድነት እንዳይኖር ብዙ ሰርቷል። ያ ሁሉ ተቋቁሞ ነው እንግዲህ ፋኖቹ አንድ የሆኑት። እሱ ብቻ አይደለም፣ እንደገና የአማራ ክልል በጣም ሰፊ ነው። አንዳንዶቹ ወያኔዎች አንድ ሆኖ የለ እንደ ፋኖ እንዴት አንድ አልሆነም ይላሉ። ወያኔ ትግራይ ማለት እኮ የአማራ ክልል 5 እጥፍ ማለት አንድ አምስተኛ ማለት ነው። ትግራይ አንድ ክፍለ ሀገር፣ አማራ ክልል ስትሄዱ ግን ጎጃም ክፍለ ሀገር አለ፣ ሸዋ ክፍለ ሀገር አለ፣ ወለጋ አለ፣ ወሎ አለ፣ ጎጃም አለ። እነዚህን በሙሉ አንድ ማድረግ በጣም ከባድ እና እነዚህን በሙሉ ረጅም መንገድ እየተጓዙ መሪዎቹ እነ ምሬ ወዳጆ እነ ኢንጂነር ደሳለኝ እነ ምናምን እነ ዘመነ ለአንድ ቀን ለሁለት ቀን ለ10 ቀን እየተጓዙ እነ ሄኖክ እግራቸው እስኪላላት እየተጓዙ እንደዚህ እየተደረገ ነው። እነ ማርካው ፕሮፌሰር ማርካው መንግስቴ ከእንትን ተነስቶ ከምንጃር ተነስቶ የትነት በእግሩ እግዚአብሔር ያሳያችሁ በእግር ከምንጃር ተነስቶ በእግር ቋራ ድረስ ተጉዟል። እነ አርበኛ ማርካው መንግስቴ እንደዚህ እየተደረገ ይሄ ሁሉ ነገር እየተደረገ እነ ኢንጂነር ደሳለኝ ከደብረ ብርሃን አካባቢ ተነስተው ነው ቋራ በእግር ሄዱት። እነ ምሬ ከቆቦ ተነስተው ነው ቋራ በእግር ሄዱት። ይሄ ሁሉ መስዋዕትነት ከፍለው ረጅም ርቀት ተጉዘው ተነጋግረው በዚህ በዛ ብለው አንድ ፋኖ መስርተዋል። እና ይሄ ቀላል ነገር አይደለም። ምን ያህል ሰው ደገፋቸው? ምን ያህል ሰው ተባበራቸው? ሰው አንድ ለመሆን ያለባቸውን ቻሌንጅ አንድ ለመሆን ያለባቸውን መሰናክል እንኳን ከግምት ሳያስገባ አንድነትን መፍጠር ምን ያህል ከባድ እንደሆነ ሰው ከግምት ሳያስገባ አንድ ካልሆኑ አንረዳም በሚል ስንቱ ነው ጀርባውን የሰጠው በትንሽ ሪሶርስ። ዳያስፖራው እኮ በቃ ፋኖ ላይ ለፋኖ ጀርባ ሰጥቷል እኮ ማለት ይቻላል። አንድ ካልሆኑ አንረዳም በሚል እኮ በቃ ጀርባ ሰጥቷል ፋኖ። የአንድ መሆንን ክብደት እንኳን መረዳት ያልቻሉ ሰዎች ለፋኖ ድጋፍ አንሰጥም ነበር እና በትንሽ ድጋፍ በትንሽ ሪሶርስ በከባድ ሁኔታ ውስጥ ሆነው ወገኖች እየተዋጉም ምን እያሉም አንድ ፋኖ ስተዋል። እና ይሄ እንግዲህ በ3 ዓመት ውስጥ የሆነ ነው። በጣም ሰፊ ግዛትን የትግራይን 5 እጥፍ የሚሆን ግዛትን አደራጅተው አንድነት መመስረት ከባድ ነገር አለው። ፋኖ ያን አድርጓል። ይሄ አንድ ነው። እንግዲህ ሁለተኛ አድማጮች ተመልካቾች በፋኖ ውስጥ አሁን አንድ ከሆኑ በኋላ ያሉት አንድ እንትን ላሳያችሁ። ይሄን ተመልከቱ። እዚህ ጋር የምታዩት አድማጮቻችን ተመልካቾቻችን በቅርቡ በዚህ ሳምንት አንድ የተፈጠረ ትልቅ ክስተት የታየ ትልቅ ነገር አላልኳችሁም? በዚህ ሳምንት የሆነ ነገር ነው። በዚህ ሳምንት ከሸዋ ፋኖች ከአሳምነው እዝ ከወሎ ፋኖች ከሚኒሊክ እዝ እንደዚሁም ከጎጃም ፋኖች ከቴዎድሮስ እዝ የተወጣጡ ወደ 2000 የሚሆኑ ልዩ ስልጠና የወሰዱ ኮማንዶዎች ተመርቋል። እነዚህ የምታዩዋቸው የአብይ አህመድ ሪፐብሊካን ጋርድ እንዳይመስላችሁ። እነዚህ 2000 ኮማንዶስ ግራጁዌትድ ብሎ እዚህ ጋር የነጭ የውጭ ሚዲያዎች የዘገቡት የአብይ አህመድ ሪፐብሊካን ጋርዶች አይደሉም። እነዚህ የአማራ ፋኖች ናቸው። የፋኖ ኮማንዶዎች ናቸው። ከሸዋ ከወሎና ከጎጃም የተወጣጡ የሸዋ ኮማንዶዎች ናቸው። ከ2000 በላይ ኮማንዶዎች በዚህ ሳምንት ተመርቋል እና በዚህ በምረቃው ላይ እዚህ ጋር የምታዩት የአየር ወለድ ቆብ ሴቶችም አሉ። በነገራችን ላይ የአየር ወለድ ቆብ እንትን ያደረገው ባዩ አለባቸው
ፋኖ ባዩ አለባቸው የቀድሞ የአማራ ፋኖ አሳምነው ወታደራዊ አዛዥ ነበረ። አሁን ግን የአማራ ፋኖ ብሔራዊ ንቅናቄ የድርጅቱ የዘመቻ መምሪያ ኃላፊ ነው። እንግዲህ ጀነራል ተፈራ ማሞ ወታደራዊ አዛዥ ነው። ባዩ አለባቸው ይሄ እዚህ ጋር የምታዩት ወንድም ደግሞ የአሳምነው እዝ የወታደራዊ አዛዥ ነው። ባዩ አለባቸው ደግሞ የዘመቻ መምሪያ ኃላፊ ነው። እና እዚህ ላይ ፎቶ ላይ አላገኘሁትም። ምሬ ወዳጆ ደግሞ ከጀነራል ተፈራ ምትክ ምክትል ወታደራዊ አዛዥ ነው። እና እዚህ ቦታ ላይ እዚህ ጋር የሚያስመርቀው ባዩ አለባቸው ነው። ግን ሌላ ፎቶም አለ እዚህ ዝግጅት ላይ የወታደራዊ ምክትል ወታደራዊ አዛዡ ዋርካው ምሬ ወዳጆ በዚህ ኢቨንት ላይ ተገኝቷል። እንዳልኳችሁ ባዩ አለባቸው የዘመቻ መምሪያ ኃላፊ በዚህ ኢቨንት ላይ ተገኝቷል። ሌላ ደግሞ ከአማራ ፋኖ ብሔራዊ ንቅናቄ የአማራ ፋኖ ብሔራዊ ንቅናቄ የፖሊት ቢሮ አባልና የህዝብ ግንኙነት መምሪያ ኃላፊ ጠበቃ ፋኖ አስረስም በዚህ ዝግጅት ተገኝቷል። እና 2000 የሚሆኑ ኮማንዶዎች እዚህ ጋር እንደምታዩት በዚህ ሳምንት ተመርቀዋል። ሎኬሽኑን አልነግራችሁም፣ የት ቦታ እንደሆነ አልነግራችሁም። ግን ከነዚህ ከሶስት እዝ የተወጣጣ አንድ ትልቅ 2000 ኮማንዶ አስመርቋል። እነዚህ በአንድ ቦታ የተመረቁትን ነው ማለት። በሌሎች ቦታዎች የተመረቁ ኮማንዶዎች ቁጥር ወገኖች ልነግራችሁ አልችልም። እንደዚህ አይነት ኮማንዶዎች ከዚህ በፊት በደቡብ ጎንደር በነ ኮማንደር ሳሙኤል ያሰለጠኑት በተከታታይ በርካታ ጊዜ እንደዚህ አይነት ኮማንዶዎች በብዛት ተመርቀዋል። በአለፋ ዳቁሳ ወረዳ አካባቢ እነ ኮማንደር ጆዚ አሳምነው እዚህ ያስመረቋቸው እነ ኮማንደር ጆዚ በወሎ ያስመረቋቸው በርካታ ኮማንዶዎች አሉ። እና በኮማንደር ደረጃ ኤሊት ፎርስ የሰለጠኑ እኔ ነገራችሁ ቁጥሩን አልነግራችሁም። በጣም ቀላል የማይባል ፎርስ ፋኖ ውስጥ አለ። እነዚህ ሁሉ እንግዲህ ኃይሎች በአንድ እዝ ውስጥ ነው ያሉት። በአንድ እዝ ውስጥ ነው ያሉት። እና ፋኖ እንግዲህ በዚች በ3 ዓመት ጊዜ ውስጥ የደረሰበት ደረጃ እንግዲህ ይሄ ነው ወገኖች። በጎጃም 5 ትላልቅ ኮሮች አሉ። አንደኛው ኮር የኮማንዶ ያለበት በጎጃም። በጎንደር ወደ 8 ኮሮች አሉ። በጎንደር ኮሮች። በወሎ 6 ኮሮች አሉ። በሸዋ 4 ኮሮች አሉ እና 5 ሊሆን ይችላል ተብሎ ነው የሚጠበቀው። አሁን እነዚህ ኮሮች ተመጣጣኝ ናቸው። እሱ እንግዲህ አሁን በአንድ ወታደራዊ አዛዥ ስር በሚሆኑበት ጊዜ አንደኛ አሰያየማቸውም ራሱ እየተቀየረ ነው። በፊት የእንትን ኮር ተብሎ በጠቅላይ ግዛት ደረጃ ነበረ ስያሜ የተሰጣቸው። አሁን ያ ተቀይሮ ጀነራል ተፈራ ማሞ ባስቀመጠው ስትራቴጂ መሰረት ጀነራል ተፈራ ማሞ ባስቀመጠው ወታደራዊ ባስቀመጠው 206ኛ ምናምን ተብሎ በጣም ሞደርን በሆነ መልኩ የኮር አደረጃጀቶች እየተሰሩ እና የኮሮች ያላቸው ብዛት እየታየ ሁሉም ኮሮች ተመጣጣኝ እንዲሆኑ እየተደረገ። ለምን አንዳንዴ አንድ ክፍለ ጦር አንዳንዴ ኢቭን ክፍለ ጦር ተብለው አንድ ክፍለ ጦር እና ሌላ ክፍለ ጦር የአንደኛው ለአንደኛው 3 እጥፍ 4 እጥፍ የሆኑ ክፍለ ጦሮች ግን ሁለቱም ክፍለ ጦር ተብለው የሚጠሩዋል። እና ያንን ሁሉ ባስተካከለ መልኩ በጣም ሞደርን እና ፕሮፌሽናል በሆነ መልኩ እየተደራጀ እና ከፍተኛ ስልጠናዎች እየተሰጡ ነው። ከፍተኛ አደረጃጀቶች እየተደረጉ ነው። ብዙ ነገር እየሆነ ነው። አድማጮች ተመልካቾች፣ የአማራ ፋኖች ሁሉም ቀጠናዎች እንደዚህ እየተደራጁ ነው። እንግዲህ በሸዋ፣ በጎንደር፣ በወሎ፣ በጎጃም ያለው ሁኔታ ፌኖሜናል በጣም አስገራሚ ሁኔታ ነው ያለው። ይህንን ነው እንግዲህ እንደገና ከዚህ በተጨማሪ ደግሞ በወለጋም የአማራ ፋኖ ቢዛሙ እዝ አለ፣ የአማራ ፋኖ ወለጋ እዝ አለ። 2 እዞች አሉ እና እነዚህን 2 እዞች ደግሞ አንድ ላይ ለማድረግ የአማራ ፋኖ ብሔራዊ ንቅናቄ እየሰራ ነው። ስለዚህ በጎጃም በወለጋም ደግሞ ፎርሚደብል የሆነ ፎርስ አለ። በ6 ወረዳዎች የሚንቀሳቀስ ከነቀምቴ በስተሰሜን በጊዳ አያና ወረዳ፣ በኪረሙ ወረዳ፣ በሊሙ ገሊላ ወረዳ እንደገና ደግሞ በሆሮ ጉድሩ ወረዳ ደግሞ በአሙሮ ወረዳ
በጃርዴጋ ጃርቴ ወረዳ፣ በአቤ ደንጎሮ ወረዳና በተወሰነ መልኩ ደግሞ በሆሮ ወረዳ በሰባት ወረዳዎች የሚንቀሳቀሱ የወለጋ ፋኖች አሉ። እነዚህ በሙሉ እንግዲህ በአንድ ላይ ተሰባስበው አንዱ እስካሁን አይታችሁ ከሆነ ወገኖቼ የወሎ ፋኖች የአሳምነው እዝ ፋኖ ምንድነው ሳጀን አደም አሊ ዘመቻ መስከረም ላይ አድርጎ የነበረ ጊዜ እንዴት በወሎ የነበረውን የብልጽግና ነገር እንዴት እንዳብረከረኩት የምታውቁት በአንድ ጊዜ በሁሉም ወረዳዎች አድርገው ከ16 በላይ ወረዳዎችን ነበር ሙሉ ለሙሉ የተቆጣጠሩት። ከ16 በላይ የነበሩ ወረዳዎችን ሙሉ ለሙሉ ተቆጣጥረው በዛ የነበሩ የአገዛዝ መዋቅርን በሙሉ ሙሉ ለሙሉ ነበር የበታተኑት የምታስታውሱ ከሆነ። አሁን ደግሞ እዚህ ጋራ እንደገና በቅርብ ሳምንት ከጥቂት ሳምንታት በኋላ ደግሞ በጎንደር እንደዚሁ በተመሳሳይ ሁኔታ የነበረውን ሁኔታ አይታል። ስለዚህ በሁለቱም ቦታዎች አገዛዙ የድሮን ጥቃት በድሮን ነው አንዳንድ ከተሞችን እነ ወልዲያን እነ ደብረታቦርን መልሶ መቆጣጠር የቻለው የድሮን ጥቃት በተከታታይ እያደረገ እንደነ ወሮታ ያሉትን እንደነ ደልጊ ያሉትን የድሮን ጥቃቶች በተከታታይ እያደረገ በድሮን ጥቃት ህዝብ ላይ ጉዳት እንዳይደርስ በሚል ፋኖቹ ታክቲካል ሪትሪት በማድረግ አንዳንድ ትላልቅ ከተሞችን ለቀቁ እንጂ ፋኖች ምን ያህል በተናጥል ደረጃ ራሱ ጎንደር ለብቻው ወሎ ለብቻው ያደረገውን ኦፕሬሽን ያስገኘውን ውጤት ታውቃላችሁ። አሁን ይሄ ሁሉ ኃይል ተቀናጅቶ ነው ከዚህ በኋላ የሚንቀሳቀስበት። ተቀናጅቶ በሚንቀሳቀስበት ጊዜ እስቲ አስቡት በአምስት ክፍለ ሀገር በወለጋ፣ በጎንደር፣ በጎጃም፣ በወሎና በሸዋ በአምስት ክፍለ ሀገር በአንድ ቀን በአንድ ሰዓት በተመሳሳይ ጊዜ ፋኖች የማጥቃት ኦፕሬሽን ቢያደርጉ ምን ሊፈጠር እንደሚችል እስቲ ያስቡ። አሁን ይሄን ያደርጋሉ እያልኳቸው አይደለም፣ ግን እንደው ቲዮሬቲካሊ እንደው አይደል እንደው እስቲ ምን ሊያደርጉ የሚችሉ ይመስላል? አሁን አስቡት እስቲ እንግዲህ ልክ አሁን ወሎች ያን እንደጀመሩት ኦፕሬሽን ይጀምሩ። ሰራዊት ወደ ላሊበላ፣ ወደ ጋሸና፣ ወደ ወልዲያ፣ ወደ ደሴ የማጥቃት ዘመቻ ይጀምሩ። ጎንደር ያሉ ፋኖች መልሰው ደብረታቦርን ያዙ። እነ ወሮታን እና አዲስ ዘመንን አልፈው ጎንደር ከተማ ፋኖች እነ አዘዞን ፋኖች መቆጣጠር ይጀምሩ። ወደ እንትን ስትሄዱ ወደ እንደነ ደባር ያሉ አካባቢዎች ላይ ፋኖች ኦፕሬሽን ቢጀምሩ ጎንደር፣ ጎጃም ስትመጡ ደግሞ ወደ ባህር ዳር ላይ ኦፕሬሽን ቢጀምር፣ ደብረታቦር፣ ፍኖተ ሰላም፣ ሞጣ፣ ቡሬ የመሳሰሉት ቦታዎች ኦፕሬሽን ቢጀምር፣ ሸዋ ስትመጡ በሸዋ ደግሞ እንዳለ በመራቤቴ አውራጃ በመንዛ አውራጃ እነ መሃል ሜዳ እነ አለም ከተማ እነ ሰላ ድንጋይ እነ ሞላሌ የመሳሰሉትን ብቻ አይደለም እነ ሸዋሮቢትን እነ ደብረ ብርሃንን እነ አረርቲን ከአረርቲ አልፎ ደግሞ ወደ አዲስ አበባ ዙሪያው በመግባት ወደ እነ ሸኖ ወደ እነ ናዝሬት ወደ እነ ደብረ ዘይት ኦፕሬሽን ቢደረግ የማጥቃት ዘመቻ ቢደረግ እነ ብርሃኑ ጁላና ይሄ መከላከያ የብልጽግና መከላከያ ጦር እና አብይ አህመድ እነ ባጫ ደበሌ እነ ጌታቸው ጉዲና እነዚህ የተባሉት ምን የሚሉ ይመስላችኋል? እስቲ አስቡት። እነ ይልማ መርዳሳ የአየር ኃይል አዛዥ ይልማ መርዳሳ ይደወልላቸዋል። ጀነራል ሁሌ እኔ ብዙ ምሩ ጀነራል ፋኖች እኮ በደሴ በኩታበር በኩል ደሴ ቦሩ ሜዳ ገብተው ደሴን መቆጣጠር ወደ ደሴ ገቡ። ምን እናድርግ ጀነራል? በልበል ለይልማ ድረስለት ድሮን ወደዛ አካባቢ ያሰማራ ገና ልክ እንደዚህ እያለ ሌላ ስልክ ከዚህ ጮውና ጀነራል ባህር ዳር ገቡ ባህር ዳር ፋኖ ገባ እንዴ ከዛ ለሱ ደግሞ እዛ ምናምን በሚልበት ጊዜ ወዲያው ይደወልና ወልዲያ ተያዘች ጀነራል ወልዲያ ተያዘች ደብረ ብርሃን ገቡ አረ ጀነራል ናዝሬት ፋኖች ገብተዋል። በዚህ መስመር በዚህ መንገድ በኩል ፋኖች ገብተው ምናምን እንደ ጀነራል ፍቼ ፋኖች ገቡ። አስቡት ምን ሊፈጠር እንደሚችል። ይሄ ሁሉ ኃይል ምን ሊፈጠር እንደሚችል አስቡት። በአንድ ጊዜ በሁሉ ቦታ ኦፕሬሽን ሲደረግ ጨዋታው ያልቅለት። ፋኖ ማለት ወያኔ ማለት አይደለም።
ወያኔ ከደብረ ብርሃን ከመቀሌ ተነስታ 600 ምናምን ኪሎ ሜትር አቋርጣ አዲስ አበባ እስክትገባ ድረስ ረጅም ርቀት ነው የተጓዘችው። ወያኔ ከመቀሌ አቋርጣ ደብረ ሲና እስክትገባ ድረስ ሆስታይል በሆነ ቴሪቶሪ ቦታ ህዝብ በማይደግፋት ቦታ ነው ያለፈችው። ወያኔ ከዛ ተነስታ ስትሄድ ኮንቬንሽናል ውጊያ እያደረገች ነው የመጣችው። ኮንቬንሽናል ውጊያ። ስለዚህ ኮንቬንሽናል ውጊያ በምታደርግበት ጊዜ ለድሮን ሰለባ የሆነች በድሮን እየተመታች ነው የመጣችው። ወያኔ በምትመጣበት ጊዜ የምትዋጋበት አቅጣጫ አንድ አቅጣጫ ነው። ያንን አቅጣጫ ላይ አገዛዙ ዙሚን አድርጎ ፎከስ አድርጎ እዛ አቅጣጫ ላይ በቃ መምታት አያቅተውም። አሁን ግን ወገኖች ሁሉም አቅጣጫ ነው፣ እንደ ጎርፍ እንደ ሰደድ እሳት ነው የፋኖ እንቅስቃሴ የሚያጥለቀልቀው። ስለዚህ በዚህ ሁኔታ ያገዛዙ ድሮን የሚያመጣው ነገር የለም እና ያገዛዙ የመጨረሻው ነው የሚሆነው ወገኖች። ስለዚህ ፋኖ አሁን ያለበት ደረጃ እንደዚህ በጣም ተስፈኛ ሆኜ ኦፕቲሚስቲክ ሆኜ የምነግራችሁ ለምንድን ነው መሰላችሁ? ፋኖች ሁሌ የምናገረው ነው። ፋኖች አንድ ከሆኑ አገዛዙ አልቆለታል። አንድ ስላልሆኑ መተባበር ስላቃታቸው እርስ በርስ ሲገዳደሉ እርስ በርስ ሲታኮሱ ስለነበረ ነው እንጂ ብዬ በቃ በጣም ምናደድ የነበረው ፋኖቹም አንድ ከሆኑ ተመልከቱ። በዚህ መልከት ይሄ አሁን የምታዩት እንዳልኳችሁ የወሎ ፋኖች፣ የጎጃም ፋኖች እና የሸዋ ፋኖች አብረው ሆነው ለረጅም ጊዜ የሰለጠኑ ኮማንዶች ናቸው። እንደዚህ አይነት አሁን ይሄ ይፋ ስለሆነ ነው። እንደዚህ አይነት በብዙ ቦታ በተቀናጀ መልኩ ስልጠናዎች እየተሰጡ ነው። ስለዚህ የፋኖ እንቅስቃሴ ፋኖ አሁን ያለበት ቁመና በጣም ደስ የሚል አስደማሚ ቁመና ነው። አድማጮቻችን፣ ተመልካቾቻችን እንግዲህ ያለው ሁኔታ ይሄን ይመስላል። አድማጮቻችን፣ ተመልካቾቻችን የፋኖ ቁመና ይሄን ይመስላል። በጣም ደስ እያለኝ ነው የምነግራችሁ። አሁን ያለበት ሁኔታ ጦርነቱ ለረጅም ጊዜ እንዳይቀጥል የሚያደርግ ሁኔታ ነው እየተፈጠረ ያለው። አገዛዙ ሳይወድ በግዱ ተገዶ ለድርድር የሚመጣበት ሁኔታ ቅርብ የሆነ ይመስለኛል። ሀገራችንም ደግሞ ሰላም የምናገኝበት ሁኔታ ቅርብ የሆነ ይመስለኛል። አድማጮቼ፣ ተመልካቾቼ እንግዲህ የፋኖን የ3 ዓመት ጥንካሬ በተመለከተ አሁን ያለበት ጥንካሬ በተመለከተ ያዘጋጀው ዝግጅቴን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።